ወቅቱ እንግዲህ ከሰኔ 25 ጀምሮ ቤተክርስቲያናችን ወርሃ ዘር ወርሃ ክረምት ብላ የምታስተምርበት ልምላሜውን ለ9 ወር ራቁቷን የነበረችዋ ምድር ክረምት ሲመጣ ልምላሜ የምታሳይበት ይታወቃል። ቤተክርስቲያን አሁን ያለችበት ሁኔታ እንደረጀት ዳቦ በላይም በታችም ጠላቶቿ እሳት እያነደዱባት በሁሉም ዘርፍ ምዕመናኖቿ እየተዳከሙ ያሉበት ሁኔታ ነው። በዚህ ዘመን ትልልቅ ግዙፎች የሆኑ ካቴድራሎችን እየገነባን ነው፣ እየሰራን ነው። አብዛኛው ወጣት እኮ አረብ ሀገር ተሰዶ ፍለዋ እየተደፋበት ነው። ሰብሰብ አድርገን ልክ ቤተክርስቲያን እንደሰራ ነው የሚሰደደው ወጣትስ ወደ ስራ ማምጣት የለም ያስፈልጋል። ትናንት ትልልቅ ሊቃውንት የነበሩበት የሚያስቀጥል ትውልድ በመጥፋቱ እንዳሉ የሚናገርላቸው እስከሚጠፋ ምስክር እስከሚታጣባቸው ድረስ የጠፉ አብያተ ክርስቲያናትንም አይተናል። ገበሬ በዘር ወቅት ብትሄዱ ከቤቱ የሚበላ ነገር ሳይኖረው ያችን ዘር አውጥቶ የሚዘራ እየቸገረው የሚዘራ ነው ገበሬ። አገልግሎታችን ልክ እንደ ገበሬው ሊሆን ይገባል። ገበሬው በእጣቱ ዘርቶ በቅፎ የሚሰበስብ፣ የዝናብ ጠብታ ተጠራቅሞ ጎርፍ ይሆናል። የጤፍ ቅንጣት ተጠራቅሞ ጎተራ ጎታ ይሞላል። ክርስቲያኖች አሁን ልንተጋገዝ የሚያስፈልግበት ዘመን ነው። በአገልግሎታችን ፈለገ አእምሮ ሚዲያን ወይም ዩቲዩብ ቻናል አለ። እሱን ሰብስክራይብ እያረጋችሁ ሼር፣ ኮፒ፣ ላይክ እያረጋችሁ መጠቀም ይቻላል። ሌላውም እንዲጠቀም ማድረስ ይቻላል ማለት ነው እንደተናገሩ። ክቡራን አባቶች፣ መምህራን ቤተክርስቲያን፣ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱት ወንድሞችና እህቶች፣ አባቶችና እናቶች እንደምን ሰነበታችሁ? እንደምን ከረማችሁ? ልዑል አምላክ ቅዱስ እግዚአብሔር በሀብቱ ስቦ በረድኤቱ መግቦ በቸርነቱ ጠብቆ ከዚህ ያደረሰን ተናግረን ስለማንጨርሰው ቸርነቱ ክብርና ምስጋና ይድረሰው። ጥዕምተ ስምምነ መዓር መልዕልተ ክብርምነ አድባር ወላዲተ ሕይወት ወላዲተ መድኃኒት እናታችን ቅድስት ድንግል ማርያም ክብርና ምስጋና ይድረሳት። ቅዱሳን አባቶቻችን ሁሉ ክብርና ምስጋና ይድረሳቸው። እንኳን ለዚህች ዕለት እና ማህበራችን በየዓመቱ አገልግሎቱን እየለካ አገልግሎቱን እየመዘነ ወደፊት የሚሄድበትን አቅጣጫ እየነደፈ ወደኋላ የመጣበትን እያየ እየለካ አገልግሎቱን ለሚያፋጥንባት ለዚህች ታላቅ ዕለት በሰላም አደረሰን አደረሳችሁ። እንደሚታወቀው ታላላቅ የጉባኤ ቤት መምህራን አሉ። ነገር ግን አባቶቻችን በልማዳቸው ያው እኔ እንድናገር ሆኗል እንጂ በዝግጅቱ ሊናገሩ ሰምተን የማንጠግባቸው ምስጢር ያደላደሉ ከመምህራን እግር ስር የዋሉ የትርጓሜው ድማ የምስጢር ከተማ የሆኑ ሊቃውንት አባቶቻችን አሉ። እንግዲህ በጸሎታቸውም በመከራቸውም በኋላ በሚኖረው የመርሃ ግብሩ ይዘት የአባቶቻችን ምክረ ሀሳብ እንቀበላለን። እኔም አጠር ላለ ደቂቃ ከያዝነው መርሃ ግብርና አሁን ያለውን ወቅት ዘመኑ ዘመነ ክረምት ስለሆነ ሁለቱን በማዛመድ አምላካችን እግዚአብሔር ምስጢር ገላጭ ሕይወት ለዋጭ የሆነው ለእኔ በምናገረው ለእናንተ የምትሰሙትን ማስተዋል አድሎን ሰርተንና ሰምተን እንድንጠቀም እግዚአብሔር ይርዳን። ይዘርኡ በአንብዕ ወበሐሴት ያዕርሩ። ይዘርኡ በአንብዕ ወበሐሴት ያዕርሩ። በለቅሶ በድካም ይዘራሉ፣ በደስታ ይሰበስባሉ። በደስታ ይሰበስባሉ። ነቢየ እግዚአብሔር ልበ አምላክ የተሰኘው ዳዊት እስራኤላውያን አባቶቻችን የገጠማቸውን መከራና በእግዚአብሔር ቸርነት በአባቶቻቸው ጸሎት በእነሱም ብርታት ከነበረባቸው መከራ ወጥተው ምድረ ርስት የመግባታቸውን ምስጢር አስፍቶ በተናገረበት የመዝሙር ክፍሉ 126 ከቁጥር 5 ላይ ስለ እስራኤላውያን በፋርስ ባቢሎን መከረምና ከዚያ ከወጡ በኋላ ምድረ ርስት የመግባታቸውን የተስፋውን ምድር የመውረሳቸውን ምስጢር አሰናስሎ በተናገረበት
የድርሰት ክፍሉ እግዚአብሔርን ባመሰገነበት የዝማሬ አገልግሎቱ ሲያመሰግን በደስታ የሚሰበስቡ መጀመሪያ በለቅሶ በድካም የዘሩ እንደሆነ አመስጥሮ ተናግሯል። እንደሚታወቀው ሕዝበ እግዚአብሔር ህሊና ዘይሬዮ ነጻሪ ሀበ አምላኩ ተብሎ የተነገረለት የእስራኤል ወገን ብዙ ጊዜ በዘመናቸው መከራ፣ ጉስቁልና፣ እንቅፋት፣ ድካም ገጥሟቸዋል። ያላስተናገዱት የመከራ አይነት የለም፣ ያልተደረገላቸውም የበረከት አይነት የለም። እውነት ለመናገር እግዚአብሔር ለእስራኤል ያላደረገው የምሕረት አይነት የለም፣ አድርጎላቸዋል። በመከራው ያየን እንደሆነ ያላስተናገዱት የመከራ አይነት የለም። በኃያላን ነገስታት ምክንያት የደረሰባቸው ግፍ ከሀገራቸው ወጥተው የወለዱት ጭቃ ጋር እስከሚቦካ ድረስ የሰሩት እስከሚፈርስ እያንዳንዳቸው እስራኤላውያን በነፈርዖን ስልምናሶር በተለያዩ ነገስታት መከራ አይተዋል። ነገር ግን ደግሞ በእግዚአብሔር አጋዥነትና የመከራው ዘመን እንዲያልፍ ተግተው በሚሰሩና ለእግዚአብሔር ቅርብ የሆኑ እንደነ ዮሴፍ፣ እንደነ ሙሴ፣ እንደነ ራሔል ያሉ በንባቸው በጉልበታቸው በእቅዳቸውም በሚያገለግሉ ወጣት አገልጋዮች መልሰው ህዝባቸው ወገናቸውን የታደጉ ህዝቦች ናቸውና አሁንም ያለንበት የኛ ብርቱ የሆነ አገልጋይ የሚያሻው ትውልድን አሁን ካለበት የመከራ ዶፍና ቤተክርስቲያን እየገጠማት ካለው ችግር አንፃር በጣም ዘርፈ ብዙ አገልጋይ የምትሻበት ከመሆኑ የተነሳ የእስራኤልንና አሁን ያለውን የቤተክርስቲያንን ታሪክ የሚያዛምደው ብዙ ነገር ነውና በልቅሶ የሚዞሩ በደስታ ይሰበስባሉ ነው የሚለው። በእንባ የሚዞሩ በልቅሶ በድካም የሚዞሩ በእንባ ይሰበስባሉ። እስራኤላውያን ያ ሁሉ መከራ ሲደርስባቸው ሊያደርጉት የሚገባቸው ነገር እነ ነቢየ እግዚአብሔር ሙሴ፣ እነ ራሔል በየዘርፋቸው ብንተርካቸው ታሪካቸው አውሎ የሚያሳድር እጅግ በጣም አስተማሪነት ያለው አሁን እኛን እየገጠመን ካለው ሁኔታዎች አንፃር ያሁኑ ቤተክርስቲያን ልትጠቀምበት፣ ልትማርበት፣ ልታደርገው ከሚገባት አንፃር ተመሳሳይና ሁኔታዎቹ ቤተክርስቲያን በዛም ጊዜ ያለችው አሁን ያለችውን ቤተክርስቲያን አንዲት ናት። በየዘመናቱ ቤተክርስቲያን ቅርጹና አይነቱ ይለይ እንጂ መከራና ፈተና ይገጥማታል። በየዘመኑም ደግሞ አገልጋዮች ይኖሯታል። ግን አገልጋዮች እንደነዚህ አገልጋዮች ካልጠነከሩ ደግሞ ጠንካራ አገልጋዮች ያልነበሩባቸው ቦታዎችና የቤተክርስቲያን አገልግሎት ያልቀጠለባቸው ቦታዎች እንደነ አንጾኪያ፣ እንደነ ኒቅያ፣ እንደነ ኤፌሶን ትናንት ትልልቅ ሊቃውንት የነበሩበት የሚያስቀጥል ትውልድ በመጥፋቱ እንዳሉ የሚናገርላቸው እስከሚጠፋ ምስክር እስከሚታጣባቸው ድረስ የጠፉ አብያተ ክርስቲያናትንም አይተናል። ከዚህ አንፃር አገልጋዩ ሊበረታ የሚያስፈልግበት ስለሆነ በለቅሶ የሚዘሩ ነው። እንዳልኳችሁ ወቅቱ እንግዲህ ከሰኔ 25 ጀምሮ ቤተክርስቲያናችን ወርሃ ዘር ወርሃ ክረምት ብላ የምታስተምርበት ልምላሜውን ለ9 ወር ራቁቷን የነበረችዋ ምድር ክረምት ሲመጣ ልምላሜ የምታሳይበት ጎራው ሸንተረሩ በጉሙ በጭጋጉ በልምላሜ የሚሸፈንበት ወቅት ከመሆኑ የተነሳ የገበሬው አገልግሎት ጠንክሮ የሚታይበት ነው። በእንባ የሚዘራ ነው የሚለው። በእንባ የሚዘራ በህዳር በደስታ ይሰበስባል። የገበሬውን ህይወት ያየን እንደሆነ እንዲሁ ገበሬው ሲዘራ ሞልቶለት ሁሉ ተመችቶለት አይደለም። ገበሬ በዘር ወቅት ብትሄዱ ከቤቱ የሚበላ ነገር ሳይኖረው ያችን ዘር አውጥቶ የሚዘራ እየቸገረው የሚዘራ ነው ገበሬ። አገልግሎታችን ልክ እንደ ገበሬው ሊሆን ይገባል። አገልግሎታችን በተሟላ በተስተካከለ ጊዜ ሁኔታዎች በተመቻቹበት ብቻ ሊሆን አይገባው። ገበሬው ሲዘራ እየራበው ከወደ ላይ ዝናቡ ከወደ ውስጥ ረሃቡ እየተፈራረቀበት ሁሉን ታግሶ ይዘራል። ሁሉን ታግሶ መከራውን ታግሶ ይዘራል። ለምን ከተባለ በህዳር በተሳስ እሸቱን ከአገዳው እስከ ምርቱ ድረስ የሚጥመውን ሐሴትን የሚያሰጠውን ህይወትን የሚያለመልመውን
ያን ምግብ ለማግኘት ዛሬ እየራበው ዝናብ እየመታው መዝራት ስለሚያስፈልግ ነው። ከዚህም አንፃር አገልግሎታችን ሊጠናከር ምቹ ጊዜ ብቻ ሳይሆን በመከራው ጊዜ ሆነን ልንጠነክር ያስፈልጋል። ይታወቃል ቤተክርስቲያን አሁን ያለችበት ሁኔታ እንደረጀት ዳቦ በላይም በታችም ጠላቶቿ እሳት እያነደዱባት በሁሉም ዘርፍ ምእመናኖቿ እየተዳከሙ ያሉበት ሁኔታ ነው። በዚህ ዘመን እንደ ማኅበረ ቅዱሳንም እያንዳንዳችን እንደ ክርስትና ልንበረታበት የሚያስፈልገው ልክ እንደ ገበሬው ነገ ለማምረት ነገ የምንፈልገው ደረጃ ለመድረስ ነገ ያጣነውን ሰላም ለማግኘት ነገ ትውልድን ለማሻገር ነገን ቤተክርስቲያን ታሪኳ እንዲቀጥል ለማድረግ አሁን ምንም እንኳን ባይመች የጊዜ ጥረት ቢኖርብን የተለያዩ ሁኔታዎች ቢኖሩ እኒህን ሁሉ ተቋቁሞ ማገልገል አስፈላጊ ነገር ነው። ስለዚህ እያለቀሰ እያነባ እየከፋው እየደከመ ዘርቶ ገበሬ በምርቱ እንደሚደሰተው ሁሉ አገልግሎትም እንዲህ ነው። የአባቶቻችን ሁሉ አገልግሎት ያየነው እንደሆነ ደስ ብሎት ያገለገለ የለም። ለምን ቢባል አገልግሎቱን ስላመኑበት እንጂ በእሳቱ መካከል በሰይፍ እየተቆረጡ በአላውያን ነገስታት በመናፍቃን ጳጳሳት ፊት ቁመው እየመሰከሩ ነው ቤተክርስቲያን ከዚህ ያደረሷል። ስለዚህ እለ ይዘርኡ በአንብ ወበሐሴት ያረሩ፣ በለቅሶ በእንባ በድካም የሚዘሩ በደስታ ይሰበስባሉ እንደተባለው ከዚህ ከገበሬው ከዚህ ወቅት አሁን ከተሰባሰብንበት ዓላማ አንፃር ችግርን ተቋቁሞ መዝራት እንዳለብን ሁሉ እያንዳንዱ ችግርን ተቋቁሞ ማገልገል ነው። ሌላኛው ገበሬው በእጣቱ ዘርቶ በቅፉ የሚሰበስብ በእጣቱ ዘርቶ በቅፉ የሚሰበስብ ዘር እንደሚታወቀው መቼስ ዝም ብሎ አይደፋም። ዘር ያላዋቂ የተዘራ እንደሆነ እህሉ ከአንድ ግድም በቅሎ እህሉ ራሱ ምርት እንዳይሰጥ ያደርገዋል። ዘርፈ ብዙ ቦታ ላይ ያረፈ እንደሆነ ዘሩ 60 30 100 ያማረ ፍሬ ያፈራል ማለት ነው። በጣቱ ዘርቶ በቅፉ የሚሰበስብ ነው ገበሬ። እንደዚህ ሁሉ አገልግሎትም ትንሽ ነው ብለን ሳንንቅ በየዘርፋችን በየጸጋችን በየሞያችን አንድ አቅጣጫ አንድ አንግል ብቻ ሳንመለከት የሆነ አንዱን ዘርፍ ብቻ ሳንይዝ በሁሉም ዘርፍ ልንሰማራ የሚያስፈልግ ቢኖር አሁን ያለችው ቤተክርስቲያን አገልግሎት የሁላችንም አገልግሎት የምትሻላት የትኛውም ፍጡር የሆነ ሰው ሁሉ አሁን ላለው አገልግሎት የማያሻ የማይሆን የለምና ሁሉም ምክንያቱም በጣት የተዘራቸው ዘር በቅፍ የምትሰበሰብ ስለሆነች ለኛ ትንሽ የሚመስለን ጊዜ ለኛ ጥቂት የሚመስለን ገንዘብ ለኛ ትንሽ የሚመስለን ነገር ሁሉ ሲደመር ለቤተ ክርስቲያን ትልቅ አገልግሎት ነው። የዝናብ ጠብታ ተጠራቅሞ ጎርፍ ይሆናል። የጤፍ ቅንጣት ተጠራቅሞ ጎተራ ጎታ ይሞላል። ክርስቲያኖች አሁን ልንተጋገዝ የሚያስፈልግበት ዘመን ነው። በአገልግሎታችን አሁን ያገኘነውን ሳይሆን መርጠን የምናገለግልበት ዘመን ነው። ትኩረት ሊሰጥ የሚገባው መቼስ ገበሬ ዘሩን ባገኘው አይዘራም። በጣቱ ወስዶ የሚያሳርፍባት ቦታዋን አመቻችቶ በተለሳለሰው በተዘጋጀችው ሊበቅል በሚያስፈልገው የዘር ቦታ ላይ ነው የሚያሳርፍ የዘር ቦታ። ስለዚህ እንደዚህ ሁሉ እያንዳንዱ ትንሽ ነው ሳይል ትንሽ ብትሆን ያለችን ትንሽ ብትመስለን ያለችን ነገር ማሳረፍ ያስፈልጋል። ስለዚህ አሁን በጠቅላላ አገልግሎቱ የሚለካውን የአንድ ዓመት ቆይታችንን የኔ ትንሽ አገልግሎት የቱ ነው? የት ላይ ነበር ያሳረፍኩት የኔን አገልግሎት? የኔ አሻራ የቱ ነው? ሊመጣ ወዳለው ዓመት እግዚአብሔር ቸር ነው። አሁን ባለፈው ዓመት ላይ የሚቀጥለውን ይጨምረናል። እድሜ ለንስሐ ይሰጠናል። የአገልግሎት ጊዜ ይጨምረናል። የትኛው ቦታ ላይ ነው ይችን የኔን ትንሿን አገልግሎት የማሳርፋት? የት ነው ምዘራት ማለት ያስፈልጋል። ትንሿ ዘር በቅፍ የሚሰበሰብ ምርት ትሰጣለች። በቅፍ የሚሰበሰብ ምርት ለማግኘት የእያንዳንዳችን ትንንሽ አገልግሎቶች ያስፈልጋሉና ገበሬ በጣቱ ዘርቶ በቅፉ ሰብስቦ ዓለምን የሚያጠግብ ምርት ያቀርባል። ገበያው ጥጋብ ሆኖ በየአካባቢው በምንፈልገው የኪሎ መጠን መግዛት የምንችለው እንግዳው ሲመጣ በየዘርፉ መስተናገድ የሚችለው በጣት በተበተነችው አይደለም።
ስለዚህ የእያንዳንዳችን ጥቂት የሆነች አገልግሎት ታሻታለች። አለበለዚያ ትንሽ የሆነች ነገር ሳናደርግ ዝም ብለን ነገሌ እያል ይሄን አልሰራችሁትም በማለት ብናሳልፍ ትርጉም የለውም። ከዚያ ስራ ላይ የኔ የቱ ላይ ነው ያለው? እዚህ ላይ የጎደለው የኔ አለመሳተፍ ነው። ከዚህ ላይ እንዲህ ያማረው የኔ እቺ ትንሿ ነገር ስለተጨመረች ነው። ከዚህ ላይ ደግሞ ጨምሬ እኔ ባገለግል የተሻለ ይሆናል የሚለው መልካም የሆነውን አገልግሎት ያሻዋል። ስለዚህ ገበሬ በጥቂቱ ዘርቶ በብዙ የሚሰበሰብ እንደ ዓመታዊ ዕቅድና እንደ ስብስባችንም ስላለፈው ብቻ አንዳንድ ጠቅላላ አገልግሎትና ጉባኤያት በሚታዩበት ከተሰራው ያልተሰራው ተቃንቶም ምንም ብሎ እንደሚቀርብበት አይነት መሆን መቻል የለበት። የሆነውን የተሰራውን ያደረግነውን ልናደርገው የሚገባንን አስበን መስራት አስበን ማቀድ ያስፈልጋልና ገበሬ በትንሹ ዘርቶ በብዙ የሚሰበስብ ነው። ከዚህ ወቅት እሱ ነው የምንማረው። ሌላኛው ገበሬው ሲዘራ ዝም ብሎ አይደለም፣ እጅግሩ በጭቃ ተለውሶ እጅግሩ በጭቃ ቢለወስም አይምሮውን ንጹህ አድርጎ ነው ገበሬ የሚዘራው። እጃችን ስራ ሲይዝ አይምሮአችን ነፃ ይሆናል። ክርስቲያኖች አሁን እየተፈጠረ ያለው እጁን ያለሰለሰ አይምሮው ግን በነገር የተሞላ በጣም አሁን የደረስንበት ዘመን ደግሞ የሰውን ነውር እያነበቡ እንጀራ የሚበላበት በተለይ ሚዲያው ዓለም እጅግ በጣም የሰውን ኃጢአት እየዘረዘረ እንጀራ የሚጎርስበት ስለሆነ አሁን የሰዎችን በደል ከማንበብ ወጥቶ አይምሮን ንጹህ አድርጎ እጅን ወደ ስራ ማገናኘት ያስፈልጋል። የእያንዳንዳችን አገልግሎት በንጹህ አይምሮ መሆን መቻል አለበት። አንዱ አንዱን ሲጎሽመው፣ አንዱ አንዱን ሲገፋው፣ አንዱ አንዱን ሲነቅፈው፣ አንዱ አንዱን ሲጠላው ከሆነ አገልግሎት አይባልም። ክርስቲያኖች አይምሮው ንጹህ ስለሆነ መሬቱንና ዘሩን አዛምዶ የሚያመርተው ገበሬው አይምሮው ንጹህ ስለሆነ ንጹህ የሆነ ልቡና ይዞ ማገልገል ያስፈልጋል። ንጹህ የሆነ አይምሮ ይዞ ማገልገል ያስፈልጋል። ይልቁንም የቤተክርስቲያን አገልግሎት አይምሮአችንን ንጹህ ካልሆነ ምንም ብናደርግ ምንም ብንሰራ ውጤቱ ያን ያክል የሚያምር የሚያስደስት በደስታ ይሰበስባሉ እንደተባለው አይሆንም። ስጋከ አንጽህ ሊተ ስለሆነ ስለዚህ እጃችን ወደ ስራ አይምሮአችን ወደ ንጽህና አቅንቶ ማገልገል ያስፈልጋል። እጁን ወደ ጭቃው ወደ ሾሁ ልኮ አይምሮውን ንጹህ አድርጎ የሚሰራው ገበሬ በደስታ ይሰበስባል። ሌላኛው እንግዲህ ገበሬ በለቅሶ ይዘራል ነው የተባለው። ያለቅሳል ብቻ አይደለም ክርስቲያኖች፣ ያለቅሳል። እያለቀሱ መዝራት ያስፈልጋል። የመከራውን ክብደት ያለንበትን ሁኔታ የደረስንበትን ችግር እያየን አሁን ባለንበት ሁኔታ ቤተክርስቲያኒቱ የሚያስፈልጋት ሀገራችን የምትሻው መድረስ ያለባት መሆን ያለባትን እያሰብን ዝም ብለን በማልቀስ የሚመጣ ነገር የለም። እያለቀሰ እያነባ የዘራው ነው ያን መከራውን ተቋቁሞ በዝናቡ በጭቃው በመከራው ውስጥ ሆኖ መከራውን ረሃቡን ታግሶ የሚዘራው ነው ውጤት ያለው። አሁን አብዛኞቻችን ዝም ብለን ማልቀስ ብቻ ነው። አሁን በአርሴን ያክል ሆነ እንዲህ ከማልቀሳችን ውጤት ምን ልንሰራ አስበናል? ምን ሰራን? እያለቀሰ የሚዘራ ነው። ምን እያለቀሰ የሚዘራ እያነባ የሚዘራ እየጸለየ እንዲህ በእንባ የታገዘ ጸሎት በእንባ የታገዘ ስራ ይፈልጋል። በማማረር ብቻ የሚመጣ ነገር የለም። ምን ይመጣል? እስኪ አስቧቸው። እውነት ለመናገር ትልልቅ ግዙፎች የሆኑ ካቴድራሎችን እየገነባን ነው፣ እየሰራን ነው። አብዛኛው ወጣት እኮ አረብ ሀገር ተሰዶ ፍለዋ እየተደፋበት ነው። ሰብሰብ አድርገን ልክ ቤተክርስቲያን እንደሰራ ነው የሚሰደደው ወጣትስ ወደ ስራ ማምጣት የለም። ያስፈልጋል እኮ ቤተክርስቲያኒቱ ምዕመናኖቿን ከመለመን ወጣ ስራ መፍጠር መቻል አለባት። ከመለመን በቃ በእያንዳንዱ አውደ ምሕረት ጥላ ዘግዝቆ ስለ ቤተክርስቲያን ህንፃ ስለሆነ ስለ ካህናት ደመወዝ ብቻ ስለ ምዕመናኑስ ስለ ወጣቱስ አሁን ሰው የባከነባት ሀገር ሆናለች። ስለዚህ በእቅዱ ውስጥ እንደው በዚህ በሚቀጥለው ዓመታችን
እና እስካሁን በመጣንበት ያሉትን አጠናክሮ የሚቀጥለውን ግን አጠናክሮ ብዙ ምዕመናንን ሊያግዝ የሚችሉ ስራዎችን ልክ ነዳያንን በመርዳት ጉባኤ ቤቶችን በማገዝ የወደቁትን በማንሳት ገዳማትን እንዲጸልዩ የተቋረጠባቸው ነገር በማገዝ እንደምንበረታው ሁሉ ከዚሁ በተጨማሪ አሁንም ደግሞ ስራ ያጡ የተፈናቀሉ ያሉ በመከራው እየተሰደዱ ያሉ ከሀገር ወደ ሀገር የሚሰደዱ ብዙ ችግር ዘርፈ ብዙ ችግር ያለባቸውን ምዕመናንን እቅድ ውስጥ አካቶ ሰውን እቅድ አድርጎ መስራት ያስፈልጋል። እያለቀሰ የሚዘራ ማለት እርሱ እያለቀሰ የሚዘራ አሁን ተሰደዱ እያልን የምንጨነቀው ስራ ጠፋ ብለን የምንጨነቀው ታመሙ አጡ ብለን የምንቸገረው እንዲህ የመሳሰሉት ነገሮች የምናዝናቸውን ውስጣችን ላይ ያሉትን ሐሳቦች በሙሉ ስራ ማዘጋጀት ያስፈልጋል። መተጋገዝ ያስፈልጋል። እያነባ የሚዘራ በደስታ ይሰበስባል። ያ ዘመን አልፎ መቼስ አባቶቻችን እኮ የመከራ ዘመን ሳይገጥማቸው ቀርቶ አይደለም የመከራውን ዘመን ሰርተውበት ስላለፉ የመከራውን ዘመን ጨለማን ቢያማረሩት ዝም ብሎ ብርሃን አይመጣም። አይኑ ተግባርህ አይደል ያለው በዚህ በድርሳነ ሚካኤል ላይ የታል ስራህ መባረክልህ። አሁን በቃ ሐዘናችንን በስራ የታገዘ ሊሆን ያስፈልጋል። ስለዚህ እንደማይበራችን እንደማይበረ ቅዱሳን እስካሁን ይዘናቸው ከመጣናቸው አገልግሎቶች በተጨማሪ እያሰፋን ምክንያቱም ከተመሰረተ ጀምሮ በሰራቸው ስራዎች ያተረፋቸው ውጤቶች እየተለኩ ይሄዱ እንደሆነ ይታወቃል። በተለይ በግቢ ጉባኤ እውነት ለመናገር እንደው እኔ እንኳን ከደረስኩ እኔ ዜማ ቤት አቋቋም ቤቱኝ ትርጓሜ ልማር ሳስብ ዲማ፣ ደብረ ሊባኖስ፣ ላሊበላ እንደ ቦሩ ሜዳ ቁጥር ነው የነበሩት። አሁን እግዚአብሔር ይመስገን ባህር ዳር ብቻ ከ15 በላይ የሚሆኑ ትርጓሜ ጉባኤ ቤቶች አሉ። እኒ ዝም ብለው የመጡ አይደል ተሰርተው የመጡ ልክ እንደነዚህ ደግሞ አሁንም ሌሎቹ የደከሙብንን የዛሉብንን የተከፈቱ በሮቻችን አቅዶ ቢሰራ ለውጥ እንደሚመጣ የታየበት ስለሆነ አሁንም ተጠናክረን አሁንም ተጋግዘን ድር ያብር አንበሳ ያስር እንደተሰኘው ሁሉ በጋራ እያንዳንዳችን ድርሻችን ተወጥተን እንደ ክርስትናችን እንደ ኢትዮጵያዊነታችን እንደ ገጠመን መከራ የጋራ የመፍትሄ ሐሳብ እንደው ሚዲያውን በመስማት ብቻ ሳንጨነቅ መሬት ላይ የሚታይ ስራ በመስራት ድርሻችን ልንወጣ ያስፈልጋል ነው የምለው። ለይዘሩ በአንብ ወበሐሴት ያረሩ በልቅሶ የሚዘሩ በደስታ ይሰበስባሉ። አዎ ምክንያቱም በደስታ ለመሰብሰብ ይቻላል። ሁልጊዜም መከራና ደስታ ሲፈራረቅባት የምትኖር ናት። ደስታችንን ሊመጣ የሚችለው ጠብቀን ከምንሰራው ካለንበት ሁኔታ አንፃር ነውና ጠንክረን ማገልገል ይገባናል እላለሁ። በእውኑ አምላካችን እግዚአብሔር የገበሬዎቹን ዘር ከመሬቱ ጋር አዛምዶ አዋህዶ ልምላሜ የነበረው አበባ ሳይቶ አበባ የነበረው አፍርቶ እንዲበላ የሚያደርግ አምላካችን በጉባኤያችን መካከል ተገኝቶ የምናቅደውን የምናስበው እንድንሰራው አድርጎን ያን ስራችን ደግሞ ለሀገራችንና ለቤተ ክርስቲያናችን ለውጥ የሚያመጣ እንዲያደርግልን እግዚአብሔር ይርዳል። ያስተማረን የመከረን እግዚአብሔር የተመሰገነ ይሁን። እኔም ተናግሬያለሁ። ተናግሮ ከማጥፋት እናንተም ሰምታችኋል። ሰምቶ ከማጥፋት ይጠብቀን። ይቆየን።